የኔ ነው። ኦኬ ለምን አልሽ እንደዛ? እሺ እናንተ ደግሞ እረጋ አድርጉኝ። እኔ እረጋ ብዬ ከተናገርኩኝ ትሰማላችሁ። እንደዛ ለማለት የፈለኩት አንቺ ወላሞ የወላሞ ዘር ነሽ ማን አለሽ ላንቺ ለማለት እሱ ማን ነው? እኔ እኮ እንደሱ አወራሁት እንጂ ዲሌት አላረኩም። የኔ ድምጽ ስለያዘ እሱ እኔ ሞይና ያረገ እሱ ደግሞ ብልጥ ሆኖ ድምጹን ያዘ። እኔ ወላሞ ልጅ ማለት ምን ማለት ማሲ አሁን ከብሔር ጋር ቅስቀሳ ነው እየተደረገ ያለው። በጣም ከባድ መንገድ እየተገዳይ ስለሆነ በዚህ መንገድ ላይ እንዳላወራ እንትን እየተደረኩኝ ነው። በማንነቴ ማን ስለሆነ ይመጣል። ቤኪ አንተ ታምጣና ታሰማ ያድ ቤኪ እንዳታወራ እምጠይቅሽን ቆይ አንዴ ቤኪ ቆይ አሁን ልክ እንደዚህ ብሎ የተሳደበበትን መረጃ እነሱ ይዘው መጥቷል። አንቺ ደግሞ እነሱ እንደዛ ብለው ያንቺን አካባቢ የተሳደቡበትን ዲሌት የተደረገበት ስለሚኖር ካሜራሽን ታዞሪውና የደለቱበትን ኢቭን ታሳይናለች ከነቀኑ ማለት ነው። ካሜራሽን ታዞሪውና ዲሌት የተደረገበት አለ። እንደዛ ብለው ከተናገሩ ሁለታችሁም በይቅርታ ነው የምትለቀቁት፣ ማንንም ማህበረሰብ ስለማትወክሉ። ነገር ግን አንቺ ካሜራውን ታዞሪውና ዲሌት የተደረገበትን ታሳይናለች። እነሱ አንቺ የመጣሽበት አካባቢ የተሳደቡበት ይኸውልሽ መሲ ልንገርሽ ማሪ እሷ ምን እንደምትል ታውቂያለሽ? ቆይ አንድ አቁሚ። ተወካይ አያስፈልግም። ባለ ጉዳዩ እሷ ጋር ትላንት የነበሩ ናቸው። እሺ ካሚን አስገቢው ከታች መስዬ ቆይ መድዬ አንዴ ቆይ አንዴ እና እሺ እኔን አስወሩኝ እስቲ ማስፕሊስ አንዴ ኦኬ እንድንደማመጥ አንዴ ሄሉ አንቺ ወረጅና ሳሚን አስገቢው። እሺ ማሪ ቆይ አንዴ ለሄሉ ነው መልእክት ነው። ወላሞ ነኝ እሱ በማንነቱ ይቆራል እኔ በማንነቱ አልቆራም። ማን ስለሆነ መሲ አንዴ በእናታችሁ መሲ እኔ አንድ ነገር ልንገርሽ መስዬ፣ እኔ በጣም ከብዙ ሰዎች ጋር ከወላይታዎች ጋር ከከምባታ ጋር ከአማራ ጋር ከሁሉም ጋር ተግባብቼ ተስማምቼ የሚኖር ሰው ነኝ። እዚህ ጋር ማለው እናንተም እንደዛ ናችሁ። ይሄ ነገር ከማህበረሰብ ጋር ሊያነካከን ነው። ማህበረሰብን ከማህበረሰብ ጋር ዲሌት የተደረገበትን አንድ ሰው ሚውት እንዳይከፍ ሌላ ማህበረሰብ አንዴ ማሪ ቆይ እንደዚህ ያሉበትን እሱ ድምጽ ሲደለት ዋትስአፕ ላይ ዲሌት የሚል አለ አይደለ? ዲሌቱን አሳይል እያልኩሽ ነው መስዬ። አንዴ ከሷ በፊት አንዴ አንድ ነገር ሊያወራ። እሺ ያው አንቺ እየጠየቅሻለሽው ስለ ቮይስ ነው። አዎ ምን አለ መሰልሽ፣ መጀመሪያ አሁን ለምሳሌ እነርሱ የፈለጉትን ቢሰዳደቡ መጀመሪያ ያወሩት ችግር የለበትም። ያው እርስ በራሳቸው አለመግባባት ነው እንላለን። ግን ትላንትና ከትላንት በፊት ቤኪኛን ስልክ ልጅቷ እኛ በዋትስአፕ ነው ግሩፕ ነው የነበረው። ዛሬ ቀጠሮ አለኝ፣ ልጁንም እኛ እናቀርባለን፣ አንቺም ትቀርባለሽ። ስለዚህ እስከዛ ምንም እንዳታወሩ ብለን ነግረናል። እሺ የነገረነውን ቀጠሮ ልጅቷ አልጠበቀችም። በጠዋቱም ልጅቷ ልጁ ጋር ክር ይዛለች። ተሰዳደቡ። አይ ልጁ እንደዚህ ነኝ፣ አይ ልጅቷ እንደዚህ እያለች ስለሆነ እኔ ኢትዮጵያ መሄዳት አልፈልግም፣ እንደዚህ እያስፈራራችሁ ነው፣ እናንተ ምን አስባችሁ ነው ምናምን ነገር አላ ልጁ። እሺ ኦኬ እነዛ ከሆነ እኛ እዛ ጋር ተገኝተን ልጅቷ ስመጣ ልጅቷን እንጠይቃታለን፣ ያለውን ነገር ልጅቷን ጠይቀን ከዛ ወዲህ አንተም ትመጣለህ ምናምን ነገር ተባባለን። ልጅቷ መጣ በስርዓትም ያው እሷም አለች። በስርዓትም እንኳን ሰላም አላለችም። ጀስት በቃ ሰላም ናችሁ እናንተ ናችሁ ቀጠራው የያዛችሁት ምናምን ነገር አለ። አዎ እኛ ነን ጉዳዩን የያዝነው እኛ ነን። ለምንድን ነው የምትሳደቢ ምናምን ነገር ለማውራትም ይዘን በቃ እሷ የምታወራው ነገር በቃ ለማውራት በጣም አስጠላል። እናንተ ማናችሁ እስከሚል እያወራችሁ ነው በቃ የመጣችሁ ማለት ነው። ከዛ ወዲህ ተረጋግና በቃ ያለውን ነገር እኛ በዚህ ልክ አንቺን አልጠበቀንም። የተበደልሽ ከሆነ ለማገዝ ነው እንጂ አንቺ እንደዚህ ከልጁ ጋር እኛ ለማጣላት አይደለንም። መቼስ ነገሩን የያዘ ነው
ሁለቱ ባለ ጉዳይ ባለው ቦታ ላይ እኛ እናወራለን እንዳትሰደቡ እንዳታወሩ ብለን ነው እንጂ እነርሱ እንዲሰዳደቡ አይደለም። ለምሳሌ ልጁን ስንጠራ ልጁን ምንም ነገር ከዚህ ወዲህ እንዳታወራ ብለናል። ልጅቷንም እንደዛ ብለን ነው። ልጅቷ ቀድማ ልጁ ጋር ይከር ይዛ ሰደበች። ልጁ ወዛው አይ እኔ መምጣት አልችልም አለ። የልጅቷን ሁኔታ ተበዳዩዋን በአካል አገኝታ ያለውን ነገር ሂደቱን አይተን ልጁን እንጠራለን ብለን ነበር እኛ ሐሳባችን። እዛ ቦታ ልጅቷን ጠብቀን ልጅቷን ስንወስድ ልጅቷ ምን እንዳለች አይ እናንተ ናችሁ ቀጠሮ ያዛችሁ ምናምን ነገር አለች። አይ አዎ እኛ ነን ቀጠሮ ያዘን ምን ነው አለ። አይ እናንተ ከሆናችሁ ልጁ የታለ አለ። ልጁ አልመጣም ይመጣል አለ። ልጁን በአካል ብቻ አገናኙ አለች። እሷ ያለችው ነው ይሄ። ልጁን ብቻ በአካል ብቻ አገናኙ። በአካል ቢያገኝ ነበር የሚያወራው። ስለዚህ ከእናንተ ጋር ምንም ለማውራት አልችልም ብላለች ቃል በቃል። ስለዚህ እኛ ለምሳሌ እሷ ተበድለ ልጁ በድሏት እንድትኖር ሳይሆን ለመደገፍ ጀስት ለመርዳት ነው። እኛ ከእሱ የምንጠቀመው ነገር የለውም። ቤኪ ግዴታ ስለሆነባችሁ ሄዳችሁ ይሄን ዋጋ ከፍላችሁ ጊዜ ሰጣችሁ ሂዱ ሲባል እኛ ለምሳሌ እኔ እሷ ጋር ሩቅ እስከዛ ሄድኩት ናፍጣሙ ልቼ እሷ ስለከፈለች አይደለም። ስለዚህ በራሴ ፍላጎት እሷን እንዴት ይጎዳታል እሷም ለምን ትጎዳለች ለማለት አሁን ያውልህ ሳሚ ማህበረሰብ ለተናገረችው ነገር ይቅርታ እንድትጠይቅ እናደርጋታለን አንደኛ ነገር ግን አሁን ለሷ ደቂቃ እንስጣትና ምንም ስለ ማህበረሰብ እንዳታነሺ ስለነበረው ጉዳይ ብቻ አስተንተነሽ ተናገሪ። በርግጥ ፍቅር መጥፎ ነው። እኛ ሴቶች ስናፈቅር ደስ የሚለው ነገር ከልባችን ነው የምናፈቅረው። ያ ነገር ነው ፍቅር ከባድ ነገር ብዙ ሐረካት ያሳያል። ግን አንደኛ ነገር ደግሞ አንድ ወንድ ልጅ ለምሳሌ እኔ ቤኪን ካፈቀርኩት ቤኪ የራሱ ላይፍ ካለው የራሱ ህይወት ካለው ቤኪን ላስገድደው አልችልም። ፍቅር ከባድ ነው። ገባ በረኪና ሊያስጠጣህ ሊችል ይችላል። እንጀራ እየበላክ ሊርብክ ይችላል። ዳቦ እየበላክ ኬክ ሊመስልክ ይችላል። የተዛባ ነገር ነው። ገባ አንደኛ ልጁን ሳሚ ፈለጥ እንትን በሉና ጥሩት። አሁን ተናገሪ ምንም ነገር ስሜታዊ ሳትሆኚ ስሜትሽን እንትን ብለሽ አንቺ ጎበዝ ሴት ልጅ ነሽ። ነገ ብዙ ነገር እንትን የምትይ ልጅ ነሽ። ይሄ ልጅ ቤት ሌላ ወንድ ይመጣል። ስለዚህ ያለውን ነገር ዝርዝር አድርገሽ ተናገሪ። የትኛውንም አካባቢ ሳትጠቅሺ ማለት ነው። ውሃ ቀዝቀዝ ያለ ስጫት። አይዞሽ ኢትስ ኦኬ ማሬ። ጸበል ነው ማሬ። ኧረ ጸበል አይደለም እሷ እያመመች ናት። ትናንት እያመመች አደረች። ስለዚህ አትቀልዱኝ። እውነት ሹያኒ ምን እያልሽ ነው ኪያ? ወይ እኔ አይደለሁም ማሪ። ልጅቷ እያመማት ነው ታውቂያለሽ። እያመመኝ ነው እያለች ነው። ኦኬ ታውራ ያደረሰባትን ነገር ደቂቃ እንሰጣታለን። በደንብ አድርጋ ምን እንደምትፈልግም ትናገር። ሰው ቁጭ ብሎ እየጠበቃት ነው። አስጠጊላት፣ ስልኩን ስጧት፣ ትናገር። እሷ ተናገሪ። አውሪ ማሪ አውሪ። ስሚ ያለውን እውነታ ብቻ አውሪ። ታውቂያለሽ እኔ መመላት እሱን ነው ያለውን እውነታ ዝርዝር አድርገሽ ተናገሪ። አውሪ ተናገሪ። አሁን ውሃ ጠጪ ስጫት። አንዴ ውሃ ተጠጣና ባለፈው እሷ እኔ ቤት ገብታ ቃል በቃል ያወረችው ነገር ነበርና የምትፈልገውን ነገር ሲናገር አሁን ከልጁ የምትፈልገው ልጁ ጋር የኔ የሆነ ነገር አለኝ የምትዩ ነገርና ከልጁ የምትፈልገው እውነት ያለው መንገድ ላይ ለልጁ የሰጣሽ ገንዘብ ካለ ከልጁ መቀበል የምትፈልጊ ነገር ካለ ልጁን ነው ወይ የምትፈልጊው ብሩ ነው የምትፈልጊው? ለልጁ ብር ሰጥተሻል ወይስ ገንዘብ ሰጥተሻል ወይስ ሌላ ነገር ሰጥተሻል? ከዛስ ልጁን ለፍቅር ነው የምትፈልጊው ወይስ ለምንድን ነው የምትፈልጊው? አንድ ሰው ከተጎዳ እኔ ተጎድቻለሁ እውነታውን ወይንም ሐቄን አስመልሱልኝ አይደል የሚባለው? እቺ ልጅ ከልጁ ምንድን ነው የምትፈልገው? በቃ ይሄ ሌላ አሁን እንደዚህ ያለን ሰፈር ተሳደበን ሰፈር እንደናት ምናልባት በንዴት ተሳደበች ነገር ካለም ችግር የለውም እኛ መጠየቅ ባለብን። አሁን እዚህ ጋር ውጣ ሰፈር እንዲህ አገሰ ብሔራችንን ተሳድባ እንደዚህ ቁጭ ብላ መታወራ ብላችሁ የምታወሩ ሰዎች ትሁን ችግር የለውም። ምናልባት በአፍ ወለምታም ሊሆን ይችላል፣ የፈለገችውን ነገር ሊሆን ይችላል። ስለዚህ አሁን ምንድን ነው የምትፈልጊ ከልጁ የምትፈልጊው ምንድን ነው? እኔ ከልጁ የሚፈልገው ኢትዮጵያ ያለው ያወጣውት ብሬን እዚህ አምጥቼ ያወጣውት ብሬን እሱ ስልክ የለም ሲል የሰጠውት ስልክን በራሴን ስልክ ራሴን የፎሰተ
ለዛው ራቁት ቪዲዮ እኔም በሙሉ እሱ ፖስቶ እናንተ እኮ አንድ ሰው የሚያማ ትረዱ አላችሁ እዚህ ውስጥ ኢታችሁ የለም ወንድም የላችሁ ራቁት ቪዲዮ እኔ የፎሰተ ሰውዬ ገና ነፍስሽን ለጥፋለሁ እንደገና ነፍስሽን ለጥፋለሁ ያለ እኔን ሲያስፈራረኝ እኔ ሴት ጎን ሆኜ እናንተ አላሳዝናችሁ ትላንት ያወራሁት ነገር ማለት ነው እኔ ሲገባ እሱን አላገኘሁትም እነሱ ናቸው አሉት እሱ አልመጣም እንደዚህ አልመጣም አሉ እሱ እንኳን አልኖረም እኔ ቢኖር በጣም ሊናደድ ነበር እንደው በጣም በቃ ደም ሊፈላ ነበር ብያለሁ ይሄን ቃላት አልዋሽም እኔ ተፈጥሮ ውሸት ማላቅም ሲጀመርም ያቀኛል ግን እሷ ደግሞ ያለችው ድምጽ ዩጋንዳ ትመስላለች እኔ ኢትዮጵያዊ የመዲን በኋላ የመዲ አሁን ስለሆነ የተናገረችው አንቺ ከመጀመሪያው ጀምረሽ ከመጀመሪያው እስኪ ንገሪን ማለት አንዛስቴታ ከኢትዮጵያ እንዴት ተዋወቃችሁ ሁሉንም ነገር ነው መዲ ላለች ኡጋንዳ ነው ላለችው ይቅርታ ትጠይቃለች ኡጋንዳም ሰው ነው ለምን ባንክ እኛን የኦባሳንጆ በረኛ ነው የምትመስሉት እየተባለን አይደል ማሬ ስንሰደብ ምን ነው እሱን የመዲን ታዩ አሁን አንቺን የምጠይቅሽ ከመጀመሪያው ጀምረሽ ልጁን እንዴት አገኘሽው እዚያ ሀገር ስንት ጊዜ አሳለፋችሁ ስንት ብር ከፈልሽ ምን አወራችሁ በምን ተለያያችሁ በቃ ጸጉርሽ እንደዛ አድርጊው ድንቡሽ ያልሽነሽ ደግሞ አውሪ አንቺ ዋሲታይታ አንቺ አታስቂኝ እኔ ማለት ነው ጸጉር ደግሞ የተቆረጥኩትም ጸጉር አለ ወለም እሱ ያቀ እሺ ጀምረሽ ንገሪን ስለ ጸጉር ያለው ነገር እውነታውን አትነግሪም ለምን ነው የምታደባልኩ እሺ ማሲ በቃ አንድ ጊዜ ስጡኝ ጊዜ ማለት ነው ከጥንት ጀምሬ ልንገራችሁ እሺ ከጥንት ጀምሬ ከነገርኩኝ የታወቀን በኤፍቢ ነው ከዛ እንደ ኢትና ወንድም ሆነ እንኖራለን እኔ ተፈጥሮ በፌስቡክ የሚፎስተው ከማዘሙር ሌላ ምንም ነገር ፎስቼ አላቅም አንደኛ ሲገባ የኔ ኢት ተባረክ የኔ ኢት እድሜስጥሽ ሁሉ ጊዜ ኮሜንት በቃ እሱ የሚሰጠኝ በጣም እንደሚወደኝ በጣም እንደሚያከብር ነው ኮሜንት እኔ መዘሙር ሲፎስት የሚሰጠኝ ማለት ነው በጣም ይከታተለኛል ደግሞ የሆነ ጸጉር ራሱ በዛን ሰዓት የሆነ ትንሽ ነበር አስሬ እኔ የተነሳው ፎቶ ነበር እሱ ደግሞ ወስዶ ስልክ ስክሪን ላይ አርጎ እንደሚያየኝ በጣም እንደሚከታተለኝ ከዛ በኋላ እስከ 6 ወር የሚያክል ከኖረን በኋላ ምን አለ በጣም ማውራት ጀመረን በሜሴንጀርም ገባን እሱ ገባ ተከታተለን በጣም ማለት ነው ግን ልጁን ማለት ነው እንደሚወድ መጀመሪያ የነገርኩት እኔ ነኝ እንዳያውት ማለት ነው ልጁ በቃ በፍጹም ደነገጥኩኝ ተከታተልኩኝ እሱም ተከታተለ ከዛ ቁጥር ላከልኝ አልኩት ቁጥር ላከልኝ ስል እሱም ደግሞ ፋጥኖ ለኔ ቁጥር ላከልኝ እንደው ደቂቃ አልቆየም የኢሞ ቁጥር ማለት ነው ሲሰጠኝ እኔ ገብቼ ሰባርጌ ገባው በኢሞ ማውራት ጀመረ በኢሞ ያወራን በቃ እንደው ወስነን በቪዲዮ ኮል ማውራት ጀመረ እንደዛ ያለን ትንሽ ጊዜ በኋላ ምን ቢያረግ ጥሩ ነው ቀጥታ ቪዲዮ ኮል ደውሎ እኔ ስራ ጨርሼ ክፍል ገብቼ ክፍል ነኝ ያለው ቪዲዮ ደወለ አነሳውት እግዚአብሔር ምስክር እኔ ከልጅነት ጀምሮ እግዚአብሔር ቤት ነኝ ያለሁት ምንም ነገር ውሸት ምናምን አልወድም ምን አለ መጽሐፍ ቅዱስ እንደዚህ ይዞ ተንበርክኮ እንደዚህ ሁለት እጅ እንደዚህ አርጎ ማለት ነው ፍቅር ጥያቄ ጠየቀኝ ወይ ማሪ አንዴ እስቲ ገስቱን አስተካክሉት ወይ እኔን እና እሷን በትልቁ አድርጉን አንዴ ቀጥ ያስተካክሉታል እነሱ እሺ እና ፍቅር ጥያቄ ሲጠይቀኝ ተንበርክኮ ስልክ ሩቅ ቦታ አርጎ ያለው ቤት ራሱ የሆነ ቤት ነው ተከራይቶ ነው የሚኖረው ሆሳና ውስጥ ነው እሱ ሀገሩ የት ነው እኔ ምንም አልጠየቁም እኔ ያየሁት የሱ ፍቅርና እሱን ብቻ ነው በቃ ያየሁት እንጂ ስለ ብሔሩ ስለ ሀገሩ ምንም ነገር እኔ አይወክለኝም እኔ ስለ ብሔር ምናምን ማንካት ቢፈልግ እሱ ህይወቱ ውስጥም አልመጣ እሱ የኔ ህይወት ውስጥ አላስገባም እኔ መጨረሻው ላይ ለልጅቷ ራሱ ማታ ነገር ያለው ግን
ይሄ ሁሉ ከኖርን በኋላ ፍቅር ጥያቄ ጠየቀ። ከዛ በኋላ አብረን መኖር ጀመረን። አንድ ጊዜ ምን አለ መስከረም ሲደርስ 6600 ብር ላካለኝ ላኩለት። መስከረሙ አሳለፈ። ቀጣይ ደግሞ ውዴ እኔ እኮ ስልኬ ሞቀብኝ፣ ስልኬ ተቸገርኩኝ፣ ካንቺ ጋር ማውራት አልቻልኩም፣ በቃ እኔ እኮ ተቃጠልኩኝ ማለት 25000 ስልኩን ደህና ስልክ ግዛ የሚቆይ ብዬ 25000 ለስልክ ላኩት። ከዛ ቀጥሎ ደግሞ ውዴ በቃ እኔ እዚህ መኖር አስጠላኝ፣ ወደ አንቺ ውሰጂ፣ እኔ እኮ ልታመም ነው የታመምኩ ነው አልቻልኩም ማለት ምንድነው ስል በቃ ወደ አንቺ ውሰጂ ፓስፖርት አውጪ አለ። አስቸኳይ ፓስፖርት 25000 አውጥቼ ሳምንት ሳይሞላ አመጣውለት። ቀጣይ ደግሞ ጉድ እኮ ነው ጉድ ነው የሚያመጣው። ምን አለ ዛፍ አለ እኮ ጓደኞቼ ጋር ዛፍ ስላለ ዛፉን 2 ጊዜ ተሸጠ አድጎ፣ ከዛ ድጋሚ ደግሞ 3ኛ ተራ ሊሸጥ ነው አለ። እንደዛ ሲል ደግሞ 45000 ያስፈልገኛል ላክልኝ አለ። ከዛ እሺ እኔ ጋር አሁን ብሩ የሚሞላ የለኝም ደሞዝ እስከሚቀበል ጠብቀኝ አልኩት። ከሌላ ሰው ወስዶ ከፈለ ያ ባለ ዛፉ ብር ማለት ነው። እና ቀጣይ እኔ ልክ ያ እዳ ከፈልኩት ለሱ ማለት ነው። ይሄን ፕሮሰሱን ጀምሬ ያሉት ይሄን ነገር አረኩት። ከዛ ሁሉ ፕሮሰሱ ይሄን ከጨረስኩ በኋላ ምን ሆነ በቃ ቢዛ ስሪ በዚህ ብር ነው እኔ በቃ ልምጣ ቶሎ ብዬ አንቺ ጋር ልድረስ አለ። መቀመጫ ማቆሚያ አሳጠኝ ሁሉ ነገር በቃ ይሄ ባለዛፉ የስልኩ ይሄን ደግሞ የፓስፖርቱ ሁሉ ያለ ይሄን ነገር አረኩት። ቢዛም አስጀምሬያለሁ። እኔ በራሴ ደላላ አመጣለሁ፣ እኔ በሚፈልገው ደላላ አመጣለሁ ሲል አላምንም በጭራሽ ማለት ነው። በሷ ከርኩኝ ልወርቅ ይችላልው ብሎ እምቢ አለ። እሺ በቃ እኔ ስለማምን በፈለከውና አልኩት፣ አንተ በምትፈልገውና አልኩት። ምን አለ በሚፈልገው መጣለው ብሎ ቢዛ ሊመጣ ነው ይሄን ብር ያስፈልጋል አለ። ድጋሚ 130 200 ብር ላኩለት። እሱን ተቀበለ። ብሩ ተቀበለ ህልም ብሎ ጠፋ። ተቀበለ ብሩ ህልም ብሎ ጠፋ። የት ነው ሄድከው ሲል መከላከያ ውስጥ የሆነ ልጅ ተመቶ ከጓደኞቼ ጋር ሂጄ ላመጣ ነው ብሎ አውቆ እኔን ዋሽቶ ሄደ። ሲሄድ ግን ስልኩን ለሌላ ወንድ ሰጥቶ ነው የሄደው። ሲደውል የሚያነሳው ሌላ ወንድ። ማሜ የት ነው ሲል ያ ወንድ ልጅ ማን እንደሆነም አላውቅም። ምን አለ እሱ እኮ መከላከያ ነው አለው። ካንቺ ጋር በምን ጊዜ አውርቶ ነው ፍቅረኛሞች ሆናችሁ አለ። እኔ አገባኝ ማሜ ጋር እኔ ብዙ ጊዜ ቆይቻለሁ። ማሜ ሃንጣ ወይ ማሜ ስልክ ለምን ያስካ አንተ ያልኩት። እንደዛ ሲል ጭራሽ እሱ መከላከያ ነው በቃ ከሱ ጋር ተደዋውዬ ነው ማገኘው። ይሄ ስልክ የሱ አይደለም እኔ ከሱ ከገዛው ቆየሁት ብሎ ልጁ እራሱ ዋሸ። ሊነግር አልቻለም። ይሄ ሁሉ መከራ እሱ ምን ሆኖ ነው? ምን አይነት በሽታ አጋጥሞ ነው? ከሰው ጋር ተደባድቦ ነው? ምን ሆኖ ነው? ወይ ተመቶ ነው ብዬ እኔ በጭንቅ ሞታለሁ። አንደኛ ሊመጣ ነው አለ፣ ደርሻለሁ አለ፣ ቪዛ ሁሉ አልቋል አለ። በዛ ላይ 3 ሳምንት ሙሉ ጥፍት አለ። እኔ ኮላሊት ያመኛል፣ ጮጋራ ያመኛል፣ ራሴ ያዞረኛል። ሐኪም ቤት እኔ እሱ እዚህ እስከሚመጣ ድረስ 3000 ብር አውጥቼ ከሰው ተበድሬ ሐኪም ቤት ሲሄድ ምንም ነገር ህመም የለሽም ተባልኩኝ። ልብ ድካም አለብሽ፣ ለምን ታስቢያለሽ፣ ለምን ታለቅሻለሽ፣ ለምን ትጨንቂያለሽ ተባልኩኝ። ይሄ ሁሉ መከራ እኔ በሱ ይዤ ይሄ ሁሉ ሲቃይ በሱ እሱ ሲታመም እኔ እሱ ሲያለቅስ ያለቀስኩት፣ እሱን በሽታ ሲይዝ ከሱ ጋር አብሮ በሽታ ያያዘኝ ስንት ነገር የሆንኩት እዚህ ከመጣ በኋላ እዚህ ከገባ በኋላ ከሬጋ ሆኖ ገና መጀመሪያ ቀን አንድ ክፍል ገብተ አንድ ክፍል ላይ ከሱ ጋር ሆኜ ከሱ ጋር ተኝቼ ራቁት ቪዲዮ ቀርጾ ሳላቅ
አንድ ፎጣ ነበረ ያ ሆቴል ላይ ሲናድር ፎጣው ይዞ መጥቶ ሌላ ቦታ ሩቅ ያስቀምጦ ያ ፎጣ ለምንድን ነው አንጣልን ስል ፎጣ ማምጣት አልችልም ነይና ውሰጂ አለኝ። ነይና ውሰጂ ሲል እኔ መጥቼ ፎጦ ለመውሰድ ሲመጣ ቀጥታ ከሽንት ቤት ሁላችሁ ከሽንት ቤት ጀምሮ እንደዚህ ነው ቁምና ነው እኔ በሙሉ የወሰደኝ ማለት ነው የወጣሁት ቁምና ለዛም በራሴ ስልክ ፎስቶ ለዛም ደግሞ ብሬን በቃ ይሄ ፎቶ ቪዲዮ ይቀመጥ ልጅቷ ደግሞ ምን ሆነች ከሱ ጋር ሄዳ የሆነ ቦታ እንደዚህ አርጋ ቪዲዮ ሰርታ ለኔ ስትልክ አንቺ ማን ነሽ አልኩት እኔ ለሱ ፍቅረኛው ነኝ ሚስቱም ነኝ ከየት ወጣሽ አልኩት እኔ ቆይቻለሁ ከሱ ጋር ብዙ አመታት አለች እሺ እኔ ይሄ ሁሉ እሱ ፕሮፋይል እኔን አርጎ እኔ እሱ ፕሮፋይል አርጌ 2 አመት ሙሉ ከኔ ጋር እሱ ያለ አንቺ የት ነበርሽ የከየት ወጥተሽ ነው ባሌ ነው ብለሽ ይወጣሽው እኔ እዚህ ካመጣው በኋላ ነው ባልሽ ሆኖ በቃ ብሬን ካፍለሽ እሱ ሄዘሽ ማየት ትችያለሽ አልኩት ከዛ እሱ ጋር ሄጄ ደግሞ ማናት እሷ ንገረኝ ብዬ ሲጠይቅ አላቅም ማለት ድጋሚም ሲጠይቅ አላቅም ማለት ሶስተኛ ዙሪ ሲጠይቅ የ4 አመት ፍቅረኛዬ ናት ወደፊት ልጆቼ እናት ናት ሁሉ ነገር እንደዛ ነው እሺ ብሬን ክፈልና ከሷ ጋር ኑር አልኩት ብሬን ደግሞ ከጠየቀሽ ብርሽን ከጠየቀሽ ይሄው ቪዲዮ ልክ ያሳይሻለሁ ብሎ በሌላ አካውንት ገብቶ ራቁት ቪዲዮ ቀጥታ ላከልኝ ያ ቪዲዮ ደግሞ እኛ አንድ ሳሚ ኦፊሻል አለ ሳሚ ጋር ልክ ሳሚን አሳይቻለሁ ቀጥታ መረጃ ሳሚ ጋር ብዙ ነገር አለ ለምን እኔ ምንም ነገር አልዋሽም ያረኩት ነገር አረኩ ያልኩት ነገር አልኩት በንዴት ብዙ ነገር ልል ይችላልው ደግሞ በቃ ወዲጄ ነው ቀረብኩት ወዲጄ ያረኩት እና እሱ ደግሞ እዚህ መጥቶ ቸርች ላይ እንደማግባሽ ቀለበት ቸርች ላይ እንደማስርሽ ሁሉ ነገር እዚህ እንደ አረጋለሁ ብሎ ከኔ ጋር ተሰማምቶ ከመጣ በኋላ ወይ እሱ ፍቅረኛ እንዳለች አልነገረም ሚስት እንደሆነችም አልነገረም ከሷ ጋር ኖራለው ያንቺ ብር መልሳለሁ ብሎ ወይ እኔ አይምሮኝ አይጠብቀኝም ከሁሉ ነፃ አርጎ ጣለኝ ሜዳ ላይ ወስዶ ሰቀለኝ ወንዶቹ በሙሉ የፎሰተሽው ያምራል እስከሚል ደረጃ አደረሰኝ ሴት ወኘ በሴት ልቤ ላይ ተጫወተ በሰውነቴ ላይ ተጫወተ በማንነቴ ላይ ተጫወተ ብዙ ነገር እኮ አሰቃየኝ እኔም በቃ ወይ በፍቅር አልወጣው ወይ በብር አልወጣው ወይ በሴትነቴ አሁን አዳምጠንሻል እኔ አዳምጠንሻል አንዴ እኔ ስላዳመጥኩሽ በደንብ ጥያቄ ጠይቅሻለሁ አሁን 25000 የኢትዮጵያ ብር ለፓስፖርት 25000 ደግሞ ለዛፍ 25000 ለዛፍና 130000 ደግሞ የሱን ፕሮሰስ ለመጀመር የከፈልሽበት ብር በአካውንቱ ነው ማለት ደረሰኛለሽ ደረሰኙ ግማሹ አለ ግማሹ 4 በላይ ሲም ቀይሯል 4 በላይ ሲም ቀይሮ ኖ ብቻ እሱ በሚያውቀው ሰው ከሆነ እንትኑ የገባው ሁሉንም አጠቃላይ 25 እና 25000 100000 130000 ሲደመር 50000 ስንት ነው የሚሆነው ደምሩ ጋይስ ይሄንን ብር ነው የከፈልሽለት ለሱ 45000 አይደለ 45000 ስለዚህ ይሄንን ገንዘብ ያስገባሽበት ደረሰኛለሽ ሁለት ደረሰኛ አለ ሶስቱ አጠፍቷል ራሱ ማለት ነው የትኛው ደረሰኝ ነው ያለሽ ለዛፍ 45000 አዎ የዛፍ ደግሞ 45000 አለ 25000 ለፓስፖርት 25000 ለስልክ 25000 45000 ደግሞ ለዛፍ 130000 ብር ለፕሮሰሱ ነው የሰጠሽው አንቺ እጅ ላይ ያለው ነው እሱን የላኩት አንቺ እጅ ላይ ያለው አሁን 1 2 3 4 ደረሰኛለሽ ሁለት አለኝ ሶስቱን አጠፍቷል 6600 እንደገና ጻፊ 6000 ሁሉም ያቃል 6600 እሺ ቆይ አንዴ ኪያ አንዴ ነው ደምሪ እሺ 25000 ሲደመር 25000 ሲደመር 130000 ሲደመር 45000
225,000 ሲደመር 6,600 175,000 መሰለኝ 175,200 አጠቃላይ 180,000 ብር ደረሰኝ። አሁን አንቺ የስንት ብር እንዴ? አሁን ደህና ነበርሽ እኮ ስታወሪ፣ ቁጭ ብለሽ አውሪ እንጂ እንዴ! አንቺ ያወጣሽው እጅሽን ልቀቂው። ይሄንን ገንዘብ የከፈልሽበት ደረሰኝ እጅሽ ላይ የስንቱ ብር ደረሰኝ ነው? ሁለቱ ደረሰኝ የስንቱ ብር ደረሰኝ ነው ያለው? እሺ እኔን አስገቡኝ ወይ በእኔ ስልክ እኔ አስገቡኝ፣ ደረሰኙ አሳያችኋለሁ። ያንቺ ስልክ እጅሽ ላይ ያለው በራሴ ስልክ በዚሁ አውሪ፣ ደረሰኙን አሳየን። ስልክሽ የት አለ? አለ ቆይ አንዴ አሳየን። ወይ የወላይታ ልጅ ናት እንዴ? አዎ ደህና አደራችሁ። ድምፅሽ እስካሁን አልተከፈተም። ሰርቼው ደህና አደራችሁ። አለን ሰላም ነው ሁላችሁ። ወይ ቤኪ እንደው በእናትህ ይቺን ልጅ ማግዟት በድዬ በእናታችሁ ማርያም ስትቀን ታሳዘን። አሬ እንዴት ነሽ? ደህና ነሽ? እኛም እኮ ያው ቻኖን ነገር አደረግን። መሄድ አለብን፣ መንገዱ ላይ ሄደናል። እነ መዲም እኮ መጥፋት አለባቸው ሁላ ከፍለው ዋጋ ከፍለው ነው እዚህ ደረጃ መድረስ የቻሉትና እነዚህ ደረሰ ልጁንም ያው ልጁም ያለበት አካባቢ ምናምን ነገር ሁሉን ነገር አይተን